የሀገር ማሸነፍ የአንድ ቋጠሮ ፍቺ በሰላም ሲጠናቀቅ በመግባባት በስምምነት በድምጽ መንግስት ሲሻገር መሆኑ እሙን ነው። ለዚህ ደግሞ እኛ ኢትዮጵያውያን መንግስትን ከጠመንጃ ካላወረድን ብለን በብዙ የከፈልነው ዋጋ እናውቀዋለን። ባልደረባችን አሸናፊ ሽብሩ ሀገር ተፈትና በወደቀችባቸው ዓመታት የከፈለችውን ዋጋና በምርጫ መዳን የጀመረችበትን ጉዞ ደግሞ አነጻጽሮ የሚለን አለው። የታሪክ አሰላዎች ሁሉ ይውደሙ። ሀገር ስትሸነፍ እንዲህ ነው። ከሞቀ ቤት እስከ ስደት ለዲሞክራሲ የተከፈለ ዋጋ። ይህ የበርካታ ኢትዮጵያውያን ታሪክ በካናዳ የሚኖሩት አቶ ዩሱፍ ኡመር ደግሞ የማይሻር ጠባሳ ነው። የዛሬ 50 ዓመት በፊት ሁላችንም ግዛዊ ህዝባዊ መንግስት አሁን ነው ብለን ብዙ ወንድሞቻችን እህቶቻችን አልቋል። በእስር ቤት ብዙ ተንገላተዋል። ብዙ ነገሮች ሆነዋል። ብዙ ሰው ሞተዋል። ብዙ ሰዎች ጓደኞቻችን አልቋል። ብዙ እኛም የተሰደድንበት ነው። ብዙ ሁኔታዎች ሆነዋል። የሀገርን አሸናፊነት የሚያረጋግጠው የህዝብን ጉልበት የሚገልጸው ምርጫ ደግሞ ዛሬ በኢትዮጵያውያን ጓዳ ገብቷል። ሊካሄድ ከአንድ ሳምንት ያነሰ ጊዜ በቀረው 7ኛው ጠቅላላ ምርጫ ዜጎች በዋናነት ደግሞ ወጣቱ ድምጽ በመስጠት ባለቤትነቱን ሊያረጋግጥ እንደሚገባ ዲያስፖራዎቹ ይመክራሉ። በተለይ ወጣቱ ከእንግዲህ ያለ ምርጫ ያለ ድምጽ ማንም ስልጣን መያዝ የለበትም። ሁልጊዜ መሆን ያለበት ሰላማዊ፣ ፍትሃዊ፣ ነፃ ምርጫ የሚፈልገው ሁሉም ዜጋ መታጠቅ ያለበት ብቸኛው የፖለቲካ መሳሪያ የምርጫ ካርድ ስለሆነ ምርጫ ላይ መሳተፍ ዘመናዊነት ነው። ምርጫ ላይ መሳተፍ ፖለቲከኛ መሆን አይደለም። ደግሞ ፓርቲሲፔሽን ሼፕ ያደርጋል። የሁሉም ዜጋ ተሳትፎ የአንድን የፖለቲካ ምዕራፍ ሼፕ የሚያደርግ ስለሆነ እና ሁሉም የፖለቲካ ምርጫ ካርድ የምንመርጠው የምንሳተፈው የእያንዳንዳችን ተሳትፎ የኢትዮጵያ ብቸኛው ተስፋ ስለሆነ ያንን በማስመልከት ዲያስፖራው ከዚህ አጠገብ የሚቆም እንጂ እሳቱንም ጋዙንም በማቅረብ ከዚህ በኋላ መቆም እዚህም ሀገር ያለው ህግ አይፈቅድለትም፣ ኢትዮጵያ ውስጥ ያለውም ህግ አይፈቅድለትም። ይህ የተራመዱበት የሚጋሩት ታሪክ ባለፉት ቀናት በተለያዩ አካባቢዎች ባደረጓቸው ውይይቶችም የተሰናዱበት እውነት ነው። የዲያስፖራው ጉልበት የልማት አጋዥ የሰላም አጋዥ ኢትዮጵያ ውስጥ የተጀመረውን የኢንቨስትመንት ጉዞ ወደፊት የሚያራምድ መሆኑን ይሄንን ከኢትዮጵያን ኤምባሲ ካናዳ ውስጥ ካለው ጋራ ጎን በጎን በመቆም ስናከናውን ቆይተናል። በቅድመ ምርጫ ወቅት የነበረው ሂደትም ሀገሪቱ በምን ደረጃ ላይ እንደምትገኝ የሚያሳይ ዜጎች ማንን መምረጥ እንዳለባቸው የተረዱበት መሆኑን በካናዳ የኢትዮጵያ አምባሳደር ያስረዳሉ። ልምምዱ በአንድ ጀንበር የሚለወጥ ባይሆንም ሀገር ደማቅ አሻራ የጣለችበት ስለመሆኑ ግን ማሳያዎች በርክተዋል። በካናዳ ዲሞክራሲ ውስጥ መራጭ የሆነው ወደ ምርጫ ውስጥ የገባውን ቁጥር ብትመለከተው ከኛ ጋር ልታወዳድረው የማትችለው ቁጥር ነው። የህዝብ መሰረት አለው ማለት ነው። ኢትዮጵያ ውስጥ ምርጫ መምረጥ ካርዱን የመምረጥ መብቱን የመጠቀም ልምምዱ ጎልቶ እየወጣ ነው ማለት ነው። ይሄ ሊደነቅ ሊበረታታ የሚገባ ነገር ነው። በቀጣይ በእለቱም ዕለት ዛሬ መመዝገቡ ብቻ አይደለም፣ በእለቱም ኢትዮጵያዊ ህዝብ ወጥቶ የመምረጥ መብቱን ተጠቅሞ ካርዱን ተጠቅሞ ነገ ከነገ ወዲያ በሱ ዕጣ ፈንታ ላይ በሀገራችን ዕጣ ፈንታ ላይ የሚወስነውን መንግስት የመመስረት ድምፁ መስጠት መቻል አለበት። የዚህ ምርጫ ባለቤት በሀገሪቱ የዕለት ተዕለት እንቅስቃሴ ላይ የሚጋራው ዜጋ በመሆኑ ይህንኑ ሚናውን ድምጹን በመስጠት ሊያረጋግጥ እንደሚገባም ተነስቷል። በውጭም በውስጥም ሆነው ሂደቱን ለማጥላላት ቢሳካላቸው ለማደናቀፍ የሚሞክሩትም ሊማሩ የሚገባው ከዚሁ የህዝብና የሀገር አሸናፊነት ነው። ዋና መሰረቱ ደረጃፉ ላይ ዕለት ተዕለት ህይወቱን አፌክት የሚያደርገው ጉዳይ ላይ ነው ፎከስ ማድረግ ያለበት። ኢትዮጵያ ህዝብ ይሄን ያጣል ብዬ አይደለም የማነሳው፣ ግልጽ ነው። ውጭ ያለው ነገ በሚፈጠር ችግር ደርሶ ገፈት ቀማሽ አይሆንም። ኢትዮጵያ ህዝብ ገፈት ቀማሽ። ስለዚህ ሰላሙን ማስከበር፣ ድምጹን ማስከበር፣ የመምረጥ መብቱን መጠቀም፣ በመምረጥ መብቱ ተጠቅሞ የሚፈልገውን መንግስት እንዲመሰረት ሂደት መፍጠር፣ ኃላፊነቱን መወጣት የዲሞክራሲያዊ ልምምድ ጅምር ነው። 7ኛው ጠቅላላ ምርጫን በታቀደለት ጊዜ ለማካሄድ ሁሉም ዝግጅቶች መጠናቀቃቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጧል።